ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን ከመጽሐፈ ኢያሱ የእግዚአብሔርን ቃል እያጠናን እነሆ 11ኛው ክፍል ላይ ወይም የትምህርቱ ክፍል ላይ ደርሰናል። በዚህ ክፍል በምድሪቱ መኖር በሚል ርዕስ አብረን የእግዚአብሔርን ቃል እናጠናለን። ወደ ጥናታችን ውስጥ ከመግባታችን በፊት የእግዚአብሔር መንፈስ እንዲያስተምረን በመጸለይ እንጀምር። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናለን። አንተ ረድተህን ደግሞ እንደገና ጥናታችን እንድንቀጥል ለዚህ ዕድል ስላበቃህን ተመስገን። አሁንም በምናጠናበት ጊዜ አንተ አስተማሪያችን ሁንልን። በምታወርሰን በዚያ የአንተ ተስፋ እንዴት አድርገን በሙላት መመላለስ እንድንችል ደግሞ አንተ አስተምረን። ይህን ሁሉ ጠየቅነ በጌታችን በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። እንግዲህ በዚህ በኢያሱ ጥናታችን የተመለከትነውን እስካሁን የተጓዙትን ጉዞ በመከለስ አሁን ደግሞ ከደረስንበት ምዕራፍ ላይ እንዴት እግዚአብሔር የሚያስተምረንን ነገር ለማየት እንሞክራለን። መግቢያ ጥቅሳችን በምሳሌ ምዕራፍ 15 ቁጥር 1 ላይ የለዘበች ምላስ ቁጣን ትመልሳለች፣ ሻካራ ቃል ግን ቁጣን ታስነሳለች የሚል ይሆናል። ይህ ጥቅስ እንዴት ከትምህርቱ ጋር ገጣሚ እንደሚሆን በምናጠናበት ጊዜ የምናየው ይሆናል። እንግዲህ የእስራኤላውያንን ጉዞ በምንመለከትበት ጊዜ ከብዙ ዓመታት ጦርነት በኋላ ከነዓናውያን ከምድሪቱ ፈጽመው ባይወጡም እስራኤል ግን ምድሪቱን ወርሰው እንደነበር እንመለከታለን። ይህ ከኢያሱ መጽሐፍ ጥናታችን የምናየው ነው። ታዲያ የምስራቃዊውን ክፍል የተቆጣጠሩት ሁለቱ ነገዶችና የምናሴ ነገድ እኩሌታ፣ ሁለቱ የተባሉት ሮቤልና ጋድ ሲሆኑ እና የምናሴ ነገድ እኩሌታው እንደነበሩ እናያለን። በዘመቻው እርዳታን ለመስጠት ግን ዮርዳኖስን ተሻግረው የተሰጣቸውን ትእዛዝ በታማኝነት ተወጥተውም እንደነበር ታሪካቸውን ስናጠና የምናገኘው ነው። ታዲያ በስተመጨረሻም የመለያያ ጊዜው ሲደርስ ኢያሱ ከባረካቸውና በእግዚአብሔር መንገድ ላይ እንዲቀጥሉ ከመከራቸው በኋላ እነዚህ በስተምዕራብ የነበሩት እንደተሰናበቱ እናያለን። በስተምስራቅ የነበሩት ከበስተምዕራቦቹ ተሰናብተው እንደሄዱ እናያለን። ነገር ግን ስንብቱ የእስራኤልን ሕዝብ አንድነት በቀላሉ ሊያጠፋ በሚችል መንገድ አለመግባባት የከበበው እንደነበር ደግሞ እናያለን። ስለዚህ እንግዲህ በጥናታችን በመጀመሪያ በኢያሱ ምዕራፍ 22 ከቁጥር 1 እስከ 8 ያለውን ስናነብ የምናገኘውን የስንብቱን ንግግር እናጠናለን። ቀጥለን ያለ መግባባት ተነስቶ እንደነበር የዛም ምክንያቱ ደግሞ ምን እንደነበር ከቁጥር 10 እስከ 12 ከተመለከትን በኋላ የተነሱትን ደግሞ ክሶች ጠጋ ብለን በቁጥር 13 እስከ 20 እንቃኛለን። እንደዚሁም መልካሙ መልስ ምን እንደነበር በተለይ በኢያሱ በኩል የተሰጠውን በምዕራፍ 22 ከቁጥር 21 እስከ 29 ያለውን እናይና በመጨረሻ እርቅ እንዴት እንደተካሄደ ደግሞ በኢያሱ ምዕራፍ 22 ከቁጥር 30 እስከ 34 ድረስ ያለውን በማየት ጥናታችንን እንደመድማለን ማለት ነው። ስለዚህ ይህ ጥናታችን በዋናነት ኢያሱ ምዕራፍ 22ን የሚያስጠናን ይሆናል። እንግዲህ የስንብት ንግግሩን ስንመለከት ኢያሱ በስተ ምስራቅ የነበሩትን እነዚህን የሮቤል የጋድና ግማሽ የሆኑትን የምናሴን እኩሌታ ነገዶች ጠርቶ ይናገራቸዋል። እንዲህ ይላቸዋል፣ ብቻ የእግዚአብሔር ባሪያ ሙሴ ያዘዛችሁን ትእዛዙንና ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርን ትወዱትም ዘንድ መንገዱን ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ ከእርሱ ጋር ትጠጉ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩ ዘንድ እጅግ ተጠንቀቁ በማለት ሲመክራቸው እናያለን። እንግዲህ ዮርዳኖስ በነገዶች መካከል ስለሚያካፍል ኢያሱ ሁለቱ ነገዶችና የምናሴ ነገድ እኩሌታ ታማኝ ሆነው እንዲቆዩ የሚያግዛቸውን ጥበብ የተሞላ ምክር ሲለግሳቸው ነው በዚህ ቁጥር ላይ የምንመለከተው። ምንድን ነው ያላቸው? እስቲ አንድ ባንድ እናያቸው። በመጀመሪያ አምላክህ ጌታ እግዚአብሔርን መውደድ እንደሚያስፈልግ እርሱን ይወዱ ዘንድ ትወዱት ዘንድ በማለት ነው የጀመረው። ወደ እግዚአብሔር ሊመራን የሚገባው ጉዳይ ሌላ ሳይሆን ፍቅር ነው መሆን ያለበት። እርሱ መጀመሪያ ወዶናል፣ እኛም ከዚህ የተነሳ እንወደዋለን ተብሎ እንደተጻፈ በአንደኛ ዮሐንስ 4:19 የመጀመሪያው የሰጣቸው ኢያሱ የሰጣቸው የማስጠንቀቂያ የምክር ቃል አምላክ እግዚአብሔርን ውደድ የሚለው ከዚህ የተነሳ ነው። በመቀጠል ደግሞ ምን አላቸው? እርሱን በመታዘዝ በመንገዱ ይሄዱ ዘንድ እርሱን በመታዘዝ ይራመዱ ዘንድ ይመክራቸዋል። ከእግዚአብሔር ጋር ለመራመድ የሚመርጡ ሰዎች
ባህሪ ኢያሱ በዚህ መልክ ሲገልጸው እናያለን። ከዛም ደግሞ ከእርሱ ጋር በመንገዱ ትሄዱ ዘንድ ካለ በኋላ ትእዛዛቱንም ትጠብቁ ዘንድ የእርሱን ትእዛዞች መጠበቅ እንደሚያስፈልግ ይናገራል። እግዚአብሔር የሰራውን የሚረዳ አመስጋኝ ልብ የሚሰጠው ተፈጥሯዊ ምላሽ መታዘዝ እንደሆነ እንመለከታለን። ከዛስ እርሱን ደግሞ መጠማጠም እንደሚያስፈልጋቸው ትእዛዙ እንዲጠብቁ ብቻ አይደለም፣ ወደ እርሱ ደግሞ እንዲጠጉ ከእርሱ ጋር እንዲጠጉ ሲመክራቸው እናያለን። ከጌታ ጋር በመጣበቅ እምረታቸውን ሊጎዱ ከሚችሉ ከማናቸውም ነገሮች መጠበቅ እንዳለባቸውም ሲነግራቸው እናያለን። እንግዲህ በመጨረሻ ደግሞ ምን ብሎ ይደመድማል? በሙሉ ልባችን እና በሙሉ ነፍሳችን እርሱን ለማገልገል በፍጹም ልብ በፍጹም ነፍሳችሁ ታመልኩት ታገለግሉት ዘንድ ተጠንቀቁ። ማገልገል ቀጥሎ የሚመጣ ነው። ፈጣሪያችንን በፈቃዳችንና በፍቅር ስናገለግለው የህይወት ዓላማችን እርካታና የተትረፈረፈ ህይወትን እናገኛለን። ስለዚህ እነዚህን 5 ነገሮች ልብ ልንል ያስፈልገናል። አዎ በፍቅር ይጀምራል። የእርሱን መንገድ በመታዘዝ መቀጠልን ይጠይቃል። ደግሞም በዛ መንገድ ስንጓዝ ሳለ እርሱ የሚያዘንን ትእዛዞችን መጠበቅን፣ ደግሞም ከሁሉ በላይ ወደ እርሱ ተጠግተን እርሱን መጠማጠምን፣ እናም ደግሞ እርሱን በፍጹም ልባችን በፍጹም ነፍሳችን ማገልገልን የሚጠይቅ ጎዳና ሊጓዙ እንደሚገባ ከዚህ እናያለን። እንግዲህ ይህን ከመከራቸው በኋላ ስላለመግባባቱ ምክንያት ጥቂት እናያለን። በኢያሱ ምዕራፍ 2 ቁጥር 10 ላይ በከነዓን ምድር ወዳለው ወደ ዮርዳኖስ አቅራቢያን በመጡ ጊዜ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ በዛ በዮርዳኖስ አጠገብ ታላቅ መሰዊያ ሰሩ ይላል። ኢያሱ ለታምራዊ ዮርዳኖስ መከፈል ባቆመው የመታሰቢያ ድንጋይ አጠገብ ሁለቱ ነገዶችና የምናሴ ነገድ እኩሌታ ከመገናኛው ድንኳን መሰዊያ ጋር የሚመሳሰልን መሰዊያ ገንብተው እንደነበር በኢያሱ ምዕራፍ 22 ቁጥር 10 እንደዚሁም 28 ላይ እናነባለን። ይህ በመገናኛው ድንኳን መሰዊያ ላይ ካልሆነ በቀር በሌላ ቦታ የሚቃጠል መስዋዕት እንዳይቀርብ የሚከለክለውን ሕግ የሚተላለፍ ተግባር ሆኖ በሌሎች ዘንድ ተወስዶ ነበር። ምክንያቱም በዘሌዋውያን ምዕራፍ 17 ቁጥር 8 እና 9 ላይ ስናነብ መስዋዕቱ መቅረብ ያለበት እግዚአብሔር በደነገገው በዚያ ስፍራ ብቻ እንደሆነ በየቦታው እንደዛ ሊቀርብ እንደማይገባ ሕጉ ያዝ ነበረና የተቀሩት እስራኤላውያን ይህን ኃጢአት ለማስወገድ ወንድሞቻቸውን ለማጥቃት ወሰኑ። ኢያሱ ምዕራፍ 22 ቁጥር 12 ላይ ሄደን ስናነብ እንዲህ ይላል። የእስራኤል ልጆችን በሰሙ ጊዜ እስራኤል ልጆች ማህበር ሁሉ ወጥተው እነርሱን ሊዋጉ በሴሎ ተሰበሰቡ ይለናል። እንግዲህ እግዚአብሔር ግን የከፋ የእርስ በርስ ጦርነትን ለማስቀረጥ ጣልቃ ሲገባ እናያለን። ማስረጃውን በአግባቡ ሳይመለከቱ የማይፈርዱ ሰዎችን አስነሳ። እርሱም ሁኔታውን በጥልቀት እንዲመረመር አደረገ። ወንድሞቻቸው ተግባራቸውን የሚገልጹበትን እድል ደግሞም እንዲያገኙ እንዳደረጋቸው እናያለን። ከቁጥር 13 እስከ 14 ስናነብ እንዲህ ይላል። እስራኤልም ልጆች በገለአድ ምድር ወዳሉት ወደ ሮቤል ልጆች፣ ወደ ጋድ ልጆች፣ ወደ ምናሴ ነገድ እኩሌታ የካህኑን አልዓዛርን ልጅ ፊንሐስን ላኩት። ከእርሱም ጋር 10 አለቆች ነበሩ። ከእስራኤል ከየነገዱ ሁሉ አንድ የአባቶች ቤት አለቃ፣ እያንዳንዱ በእስራኤል አእላፋት መካከል በየአባቶቻቸው ቤት አለቃ ተሰይሞለት እንደነበር እናያለን። ጉዳዩም ዓላማቸውን ለወንድሞቻቸው ግልጽ ለማድረግ ሆኖ ተገኘ። ነገር ግን ይህን ደግሞ በሚያደርጉበት ጊዜ እንዴት ሊያደርጉ እንደሚገባቸው ሲመከሩ እናያለን። እንግዲህ የተነሱት ክሶች ምንድን ነበሩ ያለን እንደሆነ በዚህ ክፍል ላይ እንደምናነበው ፊንሐስ የመርማሪው ኮሚቴ አለቃ ሆኖ እንደተመረጠ እናያለን። ኢያሱ ምዕራፍ 22 ከቁጥር 13 እስከ 14 በምናነብበት ጊዜ የሊቀ ካህኑ ልጅ ፊንሐስ ደግሞ በብኤል ፌጎር የነበረውን ኃጢአት ለማስቆም በቆራጥነት ወጥቶ ያንን ጀብድ የፈጸመ ሰው እንደነበር እናያለን። በዘሁልቅ ምዕራፍ 25 ከቁጥር 7 እስከ 8 ታሪኩ ይገኛል። በንግግሩ ይህን ኃጢአት ከአካን ኃጢአት ጋር ያመሳስለዋል። በሁለቱ ነገዶችና በምናሴ ነገድ እኩሌታ ተፈጽመዋል ብሎ ያሰበውንም ኃጢአት እንደዚሁ ሲበይነው እንመለከታለን። ከቁጥር 16 እስከ ቁጥር 20 በምናነብበት ጊዜ እንግዲህ እንዲህ አለ። የእግዚአብሔር ማህበር ሁሉ የሚለው ይህ ነው አለ። ይህ በእስራኤል አምላክ ላይ ያደረጋችሁት ኃጢአት ምንድን ነው? ዛሬ እግዚአብሔርን ከመከተል ተመልሳችኋል። ዛሬም መሰዊያ በመስራታችሁ በእግዚአብሔር ላይ አምጻችኋል በማለት ሲጠይቅ እናያለን። የፊንሐስ ንግግር ትክክለኛ ነበር።
አዲስ በተሰራው መሰዊያ ላይ መስዋዕቶች ቢቀርቡ ኖሮ እግዚአብሔር እስራኤልን ሁሉ ይቀስፍ እንደነበርም ደግሞ ማየት እንችላለን። ምክንያቱም ቁጥር 18 በዚሁ ምዕራፍ ላይ እናንተ ዛሬ እግዚአብሔርን ከመከተል ትመለሳላችሁን? ዛሬ በእግዚአብሔር ላይ ብታምፁ ነገ በእግዚአብሔር ማህበር ሁሉ ላይ ይቆጣል በማለት ሲያስጠነቅቃቸው እናያለን። ቢሆንም ግን ኃጢአት ውስጥ ከመግባታቸው በፊት ጥፋታቸውን የሚያስተካክሉበትን እድል ሰጣቸው። የመገናኛው ድንኳን ባለበት በዮርዳኖስ ማዶ እንዲመለሱ እድልንም ደግሞ ሲሰጧቸው ከዚሁ ክፍል ላይ እንመለከታለን። በተለይ ቁጥር 19 ነገር ግን የርስታችሁ ምድር የረከሰ ቢመስላችሁ የእግዚአብሔር ማደሪያ ወደሚቀመጥበት ወደ እግዚአብሔር ርስት ምድር አልፋችሁ በመካከላችን ውረሱ። ከአምላካችን ከእግዚአብሔር መሰዊያ ሌላ ለእናንተ መሰዊያ በመስራታችሁ በእግዚአብሔርና በእኛ ላይ አታምፁ እያሉ ሲናገሯቸው እንመለከታለን። እንግዲህ እነዚህ ክሶቹ ናቸው። መልሳቸውስ ምን ነበር ያለን እንደሆነ በኢያሱ ምዕራፍ 22 ከቁጥር 23 ጀምረን በምናነብበት ጊዜ እግዚአብሔርን ከመከተል እንድንመለስ የሚቃጠለውን መስዋዕት የእህል ቁርባን እንድናሳድግ የደህንነትን መስዋዕት እንድናቀርብ ብለን መሰዊያ ሰርተን እንደሆነ እግዚአብሔር ራሱ ይበቀለን፣ የኛ ዓላማ የኛ ሐሳብ ይህ አይደለም ብለው ሲናገሩ እናያለን። የሮቤል ነገድ፣ የጋድ ነገድና የምናሴ ነገድ እኩሌታ ክስ በቀረበባቸው ጊዜ አርያ በሚሆን መልኩ ምላሽ ሰጡ። ምን አሉ? ክሶቹን በዝምታ አደመጡ። መጀመሪያ በደንብ ሰሙ። ቀጥለው ደግሞ እግዚአብሔርን ለምስክርነታቸው እንደጠሩ እናያለን። ኃጢአትን ቢሰሩ ደግሞ ቅጣትን ለመቀበል ፈቃደኞች ሆነው ራሳቸውን አቀረቡ። እውነተኛ ዓላማቸውንም በመቀጠል አስረዱ። ወንድሞቻቸው መሰዊያውን የሰሩበትን ዓላማ እስራኤላውያን ስላላወቁ ሁኔታውን ወደ አመፅ፣ ከዚያም ወደ መከፋፈል፣ ከዚያም ደግሞ ወደ መለኮታዊ ቁጣ ያመራል ብለው ፈርተው ነበር። ነገር ግን እውነታው እስራኤላውያን ከወንድሞቻቸው ለመለያየት ወደፊትም መከፋፈል እንዳይመጣ ካላቸው ፍላጎት የተነሳ እርምጃ መውሰዳቸው እንደሆነ እንመለከታለን። እንግዲህ ምንም እንኳን የተከሰሱት ነገዶች በቀረበባቸው ክስ ቂም ይዘው ራሳቸውን ለመከላከል በቁጣ መነሳት ይችሉ የነበረም ቢሆን ከመልካም ምላሻቸው የተነሳ ግን ጦርነትን ማስቀረት ችለው እናያለን። እንግዲህ የተቆጡት ሰዎች በተቆጡ ጊዜ እነዚህ ግን የሰጡት ምላሽ የለዘበች ምላስ ቁጣን ታበርዳለች እንደሚለው የነሱ መልስ ምን ያህል ያንን ሊጋጋል የነበረውን እሳት እንዳከሰመው እንዳጠፋው ከዚህ እንረዳለን። እንግዲህ በመጨረሻ የሆነው ነገር ምንድን ነው ካልን እርቅ ነበር የሆነው። በምስራቅ በኩል እና በምዕራብ በኩል የነበሩት የእግዚአብሔር ልጆች እርስ በርስ ሰላማቸውን እንዴት እንደጠበቁ እናያለን። ፊንሐስና እስራኤላውያን የቀረበው ክስ መሰረት እንደሌለው ባዩ ጊዜ ሕዝቡ እፎይ እንዳለ እናያለን። በቁጥር 30 እስከ 31 እስራኤላውያን እውነቱን በተረዱ ጊዜ በደስታ እግዚአብሔርን አመሰገኑ። ቁጥር 33 ምዕራፍ 22 ነገሩም የእስራኤል ልጆች ደስ አሰኘ፣ የእስራኤልም ልጆች እግዚአብሔርን አመሰገኑ። ከዚያም ወዲያ የሮቤል ልጆችና የጋድ ነገዶች የተቀመጡባትን ምድር ያጠፉ ዘንድ ወጥተው እንዲወጓቸው አልተናገሩም በማለት ይናገራል። አዎ አርአያነታቸውን በመመልከት በቤተሰብ በቤተ ክርስቲያንና በማህበረሰብ የሚፈጠሩ አለመግባባቶችን በሰላም ለመፍታት ቀጥለን የምናያቸውን እርምጃዎች ልንተገብር እንደምንችል ልብ እንበል። አንደኛ ሐሳባችንን መግለጽ። በዚህ ቦታ ላይ ሐሳብ በግልጽ እንደተንሸራሸረ እናያለን። በከሳሾቹም በተከሳሾቹም ዘንድ ሐሳብን የመቀበል ሐሳብን የመስጠት የመደማመጥ እጅግ ደስ የሚል ግንኙነት ነበር። ከዛ ደግሞ ወደ ድምዳሜ ያለመቸኮል፣ ይህም በጣም ወሳኝ ነው። በሁለቱም በኩል እነዛኞቹም ተቆጥተው የመጡት በስተ ምዕራብ በኩል የነበሩት በፊንሐስ የሚመራው ቡድን ቶሎ ብለው ደምድመው እርምጃ ለመውሰድ አልቃጡም። ይልቁንም ከነሱ ለመስማት ፈለጉ። በዚህም በኩል ያሉት እንዴት ባላጠፋ ነው እንወነጀላለን ብለው ድምዳሜ ወስደው ራሳቸውን በአጉል ሁኔታ ለመከላከል አልተነሱ። ከውሳኔ በፊት ስለ ችግሮቹ መወያየት በጣም ወሳኝ ነው። ውይይት አደረጉ። ሁለቱም የወሰዱት የውይይት ጊዜ ወሳኝ ነበር። አንድነትን ለማስፈን መስዋዕትነትን ለመክፈል ፈቃደኛ መሆን ያስፈልግ ነበር። አዎ በማዶም በኩል የነበሩት መጥተው ምን እናርግላችሁ፣ ይኸው የእኛንም ቢሆን እንተውላቸዋለን፣ ኑ ከኛ ጋር ሁኑ በማለት በመስዋዕትነት ነበር የቀረቧቸው። በዚህም በኩል ያሉት እንደዛው። ስለዚህ አንድነትን ለማስፈን መስዋዕትነትን መክፈል ያስፈልጋል። ሌላው ደግሞ ለክሶች የትህትናን ምላሽ መስጠት ወሳኝ ነው። አዎ የለዘበች ምላስ ቁጣን ታበርዳለች የሚለው ለዚህ ነው። በትህትና ራስን ዝቅ ማድረግ እስካለ ድረስ በእውነት ሰላም ይሆናል። ሰላም ሲመለስ ደግሞ እግዚአብሔርን ማመስገን ሌላው ትልቁ ከዚህ የምንማረው ነገር ነው። ሰላም በሆነ ጊዜ ተደሰቱ፣
እግዚአብሔርን አመሰገኑ። ሰላማቸው ከእግዚአብሔር የተነሳ የመጣላቸው በረከት እንደሆነ ቆጥረው ደስ አላቸው። እንግዲህ ትምህርታችንን ስናጠቃልል የጋድና የሮቤል ልጆች በዚያን ጊዜ በመሰዊያቸው ላይ ዓላማውን የሚጠቁም የተቀረጸ ጽሑፍን አሰፈሩ። እንዲህም አሉ፣ ይኸው አምላክ መሆኑ በእኛ መካከል ምስክር ይሆናል። ስለዚህ ጉዳዩ ወደፊትም አለመግባባት እንዳይፈጠርና ለጥፋት የሚፈታተን እንዳይሆን ጥረት አደረጉ። እጅግ መልካም በሆኑ ዓላማዎች በተነሳሱ ሰዎች መካከል እንኳን ቀላል ከሆኑ አለመግባባቶች ከባድ ተግዳሮቶች ሊነሱ ይችላሉ። እናም አክብሮትንና ትዕግስትን ካልተጠቀሙ ተከትለው የሚመጡት ውጤቶች አስከፊ እንዲያውም አደገኛ ሊሆኑ ይችላሉ። ማንም ሰው ከተሳሳተ አቅጣጫው በማፈንና በዘለፋ ተመልሶ አያውቅ። ነገር ግን ብዙዎች በዚህ ምክንያት ትክክለኛው መንገድ እንዲስቱና ልባቸው ከመታረም ይልቅ እንዲደነድን ይሆናል። የመልካምነት መንፈስ ከአክብሮትና ከትዕግስት አቀራረብ ጋር የሳተውን ሊመልስና የበዛ ኃጢአትን ሊሸፍን እንደሚችል ይህ ይነግረናል። እንግዲህ እኛም ዛሬ ይህን ትምህርት ከተማርን በኋላ ምንድን ነው ከሌሎች ጋር ባለኝ ግንኙነት የሻከረብኝ ነገር አለ ወይ? የተፈረደብኝ ወይም ልፈርድ የምቃጣው ነገር አለ ወይ? እንዴት አድርጌ ነው በሌሎችና በእኔ መካከል ያለውን ግንኙነት የሰላም፣ የፍቅር፣ የደስታ ማድረግ የምችለው የሚለውን ከዚህ ትምህርት እንድንወስድ እግዚአብሔር ይጋብዘናል። እንግዲህ ይህን ትምህርት ወስደን በዚህ መሰረት በእግዚአብሔር ተስፋ መኖር እንድንችል እግዚአብሔር ጸጋውን ያብዛልን። ጌታ ይባርካችሁ።